ከነገ ጀምሮ ማለት ነው እልህኛ ነው ልትገማችሁ አሁንም ቅድም ያልኩት አሁንም ትምርት እንዲሆንልላችሁ ጧት ሲነጋ ሁሌ ዛሬ መስራት ያለብኝ ይሄንን ያክል ነው ብለን ፕላን አድርገን ከቤታችን እንደምንወጣውላ በዛሬ ቀን ውስጥ ከጀህልና ሊያላቀኝ የሚችለው ይሄንን ያክል የቁርአን አንቀጽ ይሄንን ያክል ሐዲስ መማር አለብን ብለን ማለት ነው እስቲ ለራሳችን ጊዜ እንስጥ 200 300 400 መስራት አለብኝ ብለን ድሮ ከምን ሰራው ሲቀንስብን እሪ ብለን ስራ የለም ብለን እንደምንዳደደውላ ዛሬ የዋልኩበት ቀን ውስጥ እኮ አንድ የቁርአን አንቀጽ አላወቅኩም አንድ የነብዩን አላስተምሩ አላወቅኩም ብለን ራሳችንን ማለት ነው እንክሰስ ስራ ሲቀንስ 400 የሚሰራ ሰውዬ 200 ሲሰራ ያንገበግባል ይላል ይጮሃል ስራ የለም ብሎ አይደል ግን በቀን ውስጥ ማለት ነው አንድ አያሳውቅ አንድ አዲሳውቅ ሲቀርና በእንደዚህ አይነት ጊዜ ማለት ነው ህይወቱ ሲያልፍ ምንም አይመስለውም والله ከራማውም ዒዛውም ሸረፉም ግርማ ሞገስነቱም ወደ ኡመል እስላሚያ መምጣት የምትችለው ወደ ቁርአንና ሐዲስ ስራዬ ነው ብላ መማር ስትጀምር ሰብስክራይብ በማድረግ ቤተሰብ ይሁኑ ስለዚህ اخواني علم النبي عليه الصلاه والسلام يتناغروا حديث ويقل العلم ويظهر الجهل ያሉት ይሄ ዘመን ነው ማለት ነው ሰዎች ሲነጋ ለዱንያ ምን ያክል ዱንያ ማግኘት እንዳለባቸው ወይንም አካዳሚክ ትምህርት የሚማሩ ተማሪዎች ምን ያክል ከአካዳሚክ ትምህርት ማግኘት እንዳለባቸው ያኒ የሚያስቀምጡት ነገር አለ ግን ከቁርአንና ከነብዩ ሰለላሁ ዐለይሂ ወሰለም አስተምሮ በቀን ይሄንን ያክል ማወቅ አለብኝ ብሎ ራሱን ለዛም ያዘጋጅ ሰው አለ የለም والله ስለዚህ علم الشريعه كلهم ነገር የበለጠ ነው علم الكتاب والسنه የቁርአንና የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ والله كلهم ነገር የበለጠ ነው ሁለት ታሪክ ላንሳላችሁ ከዚህ በፊት የነበሩ ሰዎች ለችን ዱንያ ለመልቀቅ ደቂቃዎች እየቀራቸው በዛ በቀራቸው ደቂቃዎች ውስጥ ዕውቀትን ይፈልጉ ነበር እንደ ምሳሌ ሱፊያን الثوري رحمه الله عليه ማንሳት ይቻላል በጣም ከመወዳቸው الله ነገ ኢንሻአላሁ ተዓላ እንደው በረህመቱ ከነብዩ በኋላ ከሰሃቦች በኋላ በአይኔ ሊያሳየኝ ማለት ነው እምመኛቸው ታቢዕ ቢኖሩ ሱፊያን الثوري ናቸው ረህመቱላሂ ዐለይሂ ሱፊያን الثوري ረህመቱላሂ ዐለይሂ ያኒ ይሄ እቺ ኡማ ካፈራቻቸው አንቱ ከሚባሉ ማለት ነው ታቢዕ ዓሊም አንዱ ናቸው لزام امام اوزعي رحمه الله عليه عبد الرحمن الاوزعي رحمه الله عليه من قالوا لو قيل اختر لهذه الامه من يقوم فيها بكتاب الله وسنه نبيه لاخترت لهم سفيان الثوري امام اوزعي رحمه الله عليه من يلالو اندو بيبال ለዚች ኡመት ማለት ነው ቁርአንንና ሐዲስን አስመልክቶ በውስጡ አቆሞ የሚያስተምር ሰው ምረጥ ብባልና የምርጫ ዕድል ቢሰጥ የመምረጥ ዕድል ቢሰጠኝ ለዚች ኡማ ማለት ነው ሱፊያን الثوريን መርጣቸው ነበር አሉ ካላቸው ዕውቀትና ካላቸው የዕውቀት ባህር ማለት ነው ኢማሙ ያኒ ወኪ الجراح የሱፊያን الثوري ረህመቱላህ ዐለይሂ ማለት ነው ተማሪ የሆኑት የኢማሙ ሻፊዒ ረህመቱላህ ዐለይሂ አስተማሪ የነበሩት ስለ ሱፊያን الثوري ሲናገሩ ምን ይላሉ كان سفيان الثوري بحرا سفيان الثوري ወደ ዕውቀቱ ዓለም የመጣን እንዳውም ባህር ናቸው ይላሉ اخواني የሚሰጥ درس ሲኖር አቴንሽን ብንሰጥ ጥሩ ነው والله እዚህ ጋር የሚናገረው ሰውዬ ለመጫወት ለመቀለድ አይደለም የሚቀመጠው የሚጠቅማችሁን ነገር ሊነግራችሁ እንጂ እናሹፍ والله ማሹፍ ጥሩ አይደለም
ራሳችሁን ሰብሰብ አርጉና የሚነገረው ቁርአንና ሐዲስ ነገም ዛሬም የሚጠቅመን ነው ጊዜው ካለለን ጊዜያችንን አናባክን ወደ ሌላ ቦታ እንሂድ ጊዜው ካለን ግን ማለት ነው በሚነገረው ነገር ለማዳመጥ ራሳችንን ሰብሰብ እናድርግ እና ሱፊያን الثوري رحمه الله عليه علم ያላችሁ ሰው ናቸው ለዛም ነው فضيل بن عياض رحمه الله عليه ስለ ሱፊያን الثوري ምን ይላሉ كان سفيان رحمه الله أعلم من أبي حنيفة سفيان الثوري يوكتاچو ልክ ያየን እንደም ከአቡ ሐኒፋ የበለጡ ናቸው ይላሉ በእውቀት ደረጃ እና ሱፊያን الثوري رحمه الله عليه ለመሞት የቀራቸው ደቂቃ ውስጥ ነበር እና እሳቸውን ለመጠየቅ ከገቡ ሰዎች ወደ ሱፊያን الثوري رحمه الله عليه አንዱ ተጠጋና የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ ማለት ነው ሽኩ አላቸው ነገራቸው እና ሱፊያን الثوري رحمه الله عليه የቀራቸው ትንሽ ደቂቃ ነው ዱንያን ለመለየት ከአልጋቸው ስር ያስቀመጡትን ማለት ነው ደብተር እጃቸውን ሰድ አውጥተው በእሪዘው ማለት ነው መጻፍ ጀመሩ ይሄ ሰው የሚነግራቸው እና በጣም ተገረሙ ቤት ውስጥ የነበሩ على هذه الحال منك በእንደዚህ አይነት ሁኔታ ላይ እያለ እንደው ለመሞት ደቂቃዎችም እየቀረ አሁንም ማለት ነው ደብተር ይዘ ብዕር ይዘችን ዕውቀት ማለት ነው ትጽፋለህና አሉት سفيان الثوري رحمة الله عليه من قالوا إنه حسن إن بقيت قد سمعت حسنا وإن مت فقد كتبت حسنا الله يمنور أدل يستن يندان يسماوتم الكامنو يمنور أدل يالتستن يندان النا يتشكنم يمجرشايكن يونچندان የጻፍኩትም መልካም ነው ከለም ከኔ በኋላ ለሚመጡት የነበራቸው የውቀት ህማ ይሄን ያክል ነበር ለመሞት ጊዜ የቀረያን ደቂቃ የቀራቸው ማለት ዛሬ ላኪን ሱብሃንአላህ ኡመል እስላሚያ ባለንበት ቦታ ዓሊሞች ይያሉ ዕውቀት እየተሰጠ ምንማር ሰዎች ቁጥራችን ትንሽ ነው شيخ الإسلام ابن تيمية رحمة الله عليه سيبال نسمع لنا هذا ابن تيمية سيبال سمتاجوال ابن تيمية سيبال السماء يتيقنه سمتاجوال هذا عنده سفيان ابن تيمية يعني السماء شبت جزال عنده لتيقاچونه ابن تيمية سمانه ابن تيمية رحمة الله عليه قد ابن تيمية ما يوق مسلم ያለ መስለኝም የሳቸው ተቃራኒና ሳቸው የሚጠላ ሰው ካልሆነ በስተቀር በተለየ የሺዓውና ሺዓ መሰሎች ኢብኑ ተይሚያን ረህመቱላህ ዐለይሂ በጣም ነው የሚጠሏቸው ኢብኑ ተይሚያ ረህመቱላህ ዐለይሂ የሳቸው ተማሪ ኢብኑ ቀይም አልጀውዚይ ረህመቱላህ ዐለይሂ ረውደቱል ሙሂቢን የሚባል ኪታብ አላቸው እኔ አደራምለው በተለይ ወላሂ ተማሪ ለሆናችሁ ሰዎች ለየትኛው ሙስሊም ለሆናችሁ ሰዎች የኢብኑ ቀይም አልጀውዚይ በምትችሉት ቋንቋ የተተረጎሙ መጽሐፎች ካሉ አንብቧቸው አላህ ለሳቸው የሰጠው ዕውቀት በጣም የሚገርም ነው እና ረውደቱል ሙሂቢን የሚባለው ኪታባቸው ውስጥ የኔ ሼክ الاسلام ተይሚያ ረህመቱላህ ዐለይሂ ከለታት አንድ ቀን እሳቸው ጋር ቁጭ ብለን እያወሩን ሳለ በመሃል የሆኑ ነገር አነሱልን ይላሉ የኔ በሽታ በጀመረኝ ሰዓት ይላሉ ኢብኑ ተይሚያ ረህመቱላህ ዐለይሂ የኔ ማለት ነው ዶክተር የነበረው ሰው ይሄንን አለኝ ይላሉ إن مطالعتك وكلامك في العلم يزيد المرض በሽታው ማለት ነው ከመረመራቸውና የሳቸውን በሽታ ካገኘ በኋላ ብዙ ማለት ነው መጻፎች ማገላበጥ ብዙ ዕውቀቶችንም ማለት ነው እየተናገርክ ለሰዎች በማስተማርክ በሽታን ይጨምራል አሉት ብዙ ማንበበክ
ብዙ ዕውቀት ማስተላለፍክ በሽታን ይጨምራል ስለዚህ አሁን ካለህበት በሽታ ለመፈወስና ለማገገም የምትፈልግ ከሆነ ለተወሰነ ጊዜ ማስተማርንም ይሆን ብዙ መጽሐፎችን ማንበብን አቁም አሉት እኛ ብንሆን ምን እንደምናረግ ሁላችንም እናውቃለን ኢብኑ ተይሚያ ረህመቱላህ ዐለይሂ ለጠቢቡ ወይንም ለዶክተሩ ምን አሉት لا أصبر على ذلك أهم بمثلو نجر لا يما تقستي لين يمالوت مسافوش منبب سوش ما استمر ثم قوم لاي أني تقستي لين يمالو أن من الكتل ابن تيمية لابن قيم الجوزي رحمة الله عليه لتماري أشوسين قرو وأنا أحاكمك إلى علمك أنت دكتوري هوي أني الله بالان تبسته مالنا أوقت أموقت على فلمها له عندنا قلت أي كهلوت أليست النفس إذا فرحت وسرت وقويت الطبيعة فدفعت المرض عندنا قلت أي كستالوت علم النفس انقدي يا ساتشو وكتاشو سفينه عند ነገር ልጠይቃሉት ዶክተሩም ማለት በትምርቱ ዓለም ወይንም እናንተ በመትሉት በዶክተሮቹ ሊሄድላለው የሰው ልጅ ልቦና የተደሰተች እንደሆነ ወይንም የሚያስደስታት ነገር የተነገራት እንደሆነ ወይንም የተሰጣት ጠቢዓ ሁኔታ በተለያዩ ነገር የጠነከረ እንደሆነ በሽታን መመለስ አትችልም ምን አሏት አው ትችላለች አሉት ዶክተሩ አው ትችላለች እንግዲያውስ እኔም በመደሰትበት ሰዓት አላህ የሰጠኝን ባሪ በተለያየ ነገር በሚጠናከርበት ሰዓት فأجد راحة በጣም እደሰታለሁ አሉ አሁን አንተ እውቀተው ማንበብተው የምትለው ነገር ለኔ ደስታን የሚሰጥ ነገር ነው ብለው ሲሉ ዶክተሩ ምን አላቸው وهذا خارج عن علاجنا እንግዲህ አውሲ ማለት ነው እኛ ከመናከምበት መንገድ የራቀና የተለየ ማድረግ ማንችለውስ ነገር ስለሆነ አንተነ ስለራስ የምታውቀው አሉት ኢብኑ ተይሚያ ረህመቱላህ ዐለይሂ ለው ታመው በሽታ ማለት ነው ተጫጭኗቸው ብዙ ነገር አድቅቋቸው መጽሐፍ ማንበብም ማስተማርም ያ ነገር አልገደባቸው يا أمة الإسلام بتلي وطاتو الله سبحانه وتعالى محمد عليه الصلاة والسلام نبينا ملكتين يادرقو مجمر على أمة الإسلامية سلكات اتشي أمة قدروانا درجوا بمن اندمي لك مجمر يا قرآن يوردو اقرأ بميلون هذا اللي قل من يالك كلا تشنو زاري مننا نبو اننا نباللون دي ከመጽሐፍ ጋር ተጣላን ነው የሚመስለው والله ዛሬ ሞባይል ላይ ግን ስንቀመጥ ፌስቡክ በሉት ፖለቲካ በሉት ይሄ ለዱንያም ለአኺራም የማይጠቅመን ነገር አንድ የተቀመጠን እንደዋል አንነሳ 4 ሰዓት 5 ሰዓት ሳይደክመን በዛ ነገር ላይ ብዙ ጊዜያችንን ማጥፋት እንችላለን አይደል እንዴ والله ጊዜያችን ለአላህና በአላህ ያልሆነ እንደዋል بدنيا باخرة ما لن نكسربت هلن لزمنا ابن قيم الجوزي رحمة الله عليه من الناقر سلاقي زي ما لن من الناس الناقر ومن يلالو يعني إضاعة الوقت أشد من الموت لأن الموت يقطعك عن الدنيا وأهلها والموت يقطعك عن الديان عن الأهل عن الديان عن الله والآخرة أو كما قال ጊዜ አላህ በማይፈልገው ነገር ማባከን ጊዜን አላህ በማይፈልገው ነገር ማለት ነው መጫወት ከሞት የበረታ ነው ይላል ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ ለምን ምክንያቱን ሲናገሩ ምን አሉ ሞት የሚባለው ሊያደርግ የሚችለው ሁለት ነገር ነው ከዱንያና በዱንያ ላይ ከሚኖሩ ሰዎች ይቆርጣል ነገር ግን ጊዜን አላህ በማይፈልገው ነገር ማባከንና መጫወት ደግሞ አላህና
ነገ ለአኺራ ከሚጠቅም ነገር ከመዘጋጀት ምን ያደርጋል ይቆርጣል ስለዚህ ጊዜን በከንቱ ማባከን ከሞት በላይም የበረታ ነው ስለዚህ ኸዋኔ ጊዜ ሰተን ማለት ነው والله ሲንማር እድሜ ሄዷል ወልጃለው ካሁን በኋላ እኔ ምንም ማድረግ አልችልም ብለን ተስፋ እንቁረጥ እነን እንድንል ተስፋ እንድንቆርጥ የሚያደርገን ማን እንደሆነ ታውቃላችሁ ኢብሊስ ነው ኢብሊስ ለعنቱላህ والله እስቲስሙ ይሄ ብቻ በቂ ነው በዚህ እንኳን ብናበቃ ሙሐደራችንን ابن الجوزي رحمة الله عليه من ይላሉ ابن الجوزي ሲባል ሁሉ ይውላ ተማሪ ሆናችሁ ሰዎች ابن القيم الجوزية እና ابن الجوزي እንዳይመሳሰሉባችሁ አረልኔ ሁለቱም የሼኹ الاسلام ተይሚያ ተማሪ ናቸው ابن القيم الجوزي سنل ተማሪ ለሆናችሁ ሰዎች الجوزية بتاء المربوطة ነው تاء المربوطة ታውቃላችሁ እቺ ምትታሰረው ሐ ማለት ነው ابن الجوزية ብሎ بتاء المربوطة የመጣ እንደሆነ ابن قيم الجوزي ናቸው رحمة الله عليه ابن الجوزي ብሎ ግን تاء المربوطة ያልመጣ እንደሆነ ابن الجوزي ናቸው ابن الجوزي سماچو عبد الرحمن علي محمد القرشي البكري البغدادي رحمة الله عليه عند هجرة قطاطر 510 ላይ ተወርደው عند هجرة قطاطر 592 ላይ ነው ከዚህ ዱንያ ተሰናበቱት رحمة الله عليه የሚገርማችሁ ابن الجوزي رحمة الله عليه قراء ይሄ علم القراءة ታውቃላችሁ አይደል 10 አቀራር 14ቱ የቁርአን አቀራር የሚባለው 80 አመት ካለፋቸው በኋላ ነው ወደ علم القراءة የመጡት ከልጃቸው ጋር ያንን ሁላ ባህር ዕውቀት ተሸክመው ልክ 80 አመት ሲሞላቸው ወደ علم القراءة ተመለሱ እና እኔ እድሜ ሄዷል ቤተሰብ አፍርቻለሁ እምኖረው ምዕራቡ ዓለም ላይ ነው በብዙ ነገር ተጠምጃለሁ ስለዚህ ለውቀቱ ጊዜ የለኝም ብሎ እንደዚህ አይነት ነገር ጉትጎታ የሚያመጣ ኢብሊስ ነው አትቀበሉት ابن الجوزي رحمة الله عليه من ይላሉ اعلم ان اول تلبيس ابليس على الناس صدهم عن العلم لان العلم نور فاذا اطفأ مصابيحهم خبطهم في الظلام كيف شاء ابن الجوزي رحمة الله عليه إن أول تلبيس إبليس يمجمروا يا إبليس ما لأنه ما مساسل حقا كباطل ما مساسل بسوش لجوش لالو سوش ما لأنه علم القرآن وعلم السنة نداي فلقو أن السن كزام ملسنا علم الشريعة نداي فلقو أدرقو مالتنا من مارقنا مملسنا لمن لأن العلم نور أو كت برهان سلونا يا برهان يونهم مالنا برهاناتهم بالنسو لا كاتفا بوالا خبطهم في الظلام كيف شاء بدك دك جل ما أصطمالنا أن دفلق من يرقاتشوال يتجاوت باتشوال እንደፈለገ ይጫወትባቸዋል ጃሂል ሰው ደንቆሮን ሰው ኢብሊስ ባሻው መንገድና በፈለገው ማለት ነው መንገድ ቀርጾት ይጫወትበታል አውቀት اخواني والله አውቀት والله ልጆልጃለው ቤተሰብ አርፍርቻለው ይሄ አይገድባችሁ እኛን ያውካለን ለዕልሙ ማለት ነው ጊዜ ሰተን የመጣን እንደውም ተስፋው ሳንቆርጥ ኢንሻአላህ ተዓላ ብዙ ነገር ላይ መድረስ እንችላለን علم الشريعة اخواني علم الشريعة والله
እኔ በተለይ የሚያሳዝነኝ ወጣቱ ነው والله በተለይ የሚያሳዝነኝ ወጣቱ والله ሁሌም አንጀቴን የሚበላኝ ከኔም ራሴ ጨምር ይሄንን ስል እኔ እየተማርኩ ነው እናንተን በልጫለው የውቀቱ ማለት ነው መጨረሻ ደርሻለሁ አይደለም ለራሴ የምፈልገው በተለይ ለወጣቱ ክፍል ስለምፈልገው ነው እኔ ማለት ነው ኡመያኒ ወጣቱ ለዚህ ዲን እኮ ማለት ነው ተጠያቂ ነው ብዙ ነገር እንዲያበረክት ማለት ነው ኡመል እስላሚ የምትጠብቀው ማለት ነው ህብረተሰብ ነው ግን ያንን ሊያደርግ የሚችለው ሲማርና ሲያውቅ ነው በጅህልና ለእስልምና አንድ ነገር ሰርቼ ለዱንያም ለአኺራም የሚበቃኝ ከዛም በኋላ ለኡመል እስላሚያ ጥሩ ነገር ያበረክታል ብሎ የሚፈልያን ማበረከት የሚፈልግ ሰው ወደ ዒልሙ ይምጣ والله ጊዜ አለን እንተዋወቃለን በተለይ እዚህ ሀገር ማለት ነው እዚህ ከተማ ምንማር ምንኖር ሰዎች والله ጊዜ አለን ቅዳሜና እሁድ ማለት ነው እዚህ ትምህርት በሚሰጥበት ሰዓት ትተን የት ሄደን ምን አድርገን ኢሻ ሲደርስ እንደምንመጣ ሁላችንም እናውቃለን ቁጭ ብሎ መማሩ እንደ ተራራ ይከብደናል ከዚህ ወጥተን ግን ያልሆነ ነገር ሰርተን መመለሱ እንደ ቀላል ማለት ነው ይቀለናል መሽ ነው ምንማረው ከጅህልና ቀንበር ወጥተን ማለት ነው ዲናችንን ለማስተካከል ያለንበትን ክርስቲያኒ ስተት ለማረብ መች ነው ምንጠረው በቀደም አባታችን ሼክ ማነው ሼድሪስ አላህ ባሉበት ይጠብቃቸው እድሜና ጤና ይስጣቸው ዙህርና አስር ሲያስተግዱን የተከሰተውን አይታቸዋል የሰው ልጅ ይረሳል በመርሳት ደግሞ አንዳንድ ነገር በሰላት ውስጥ ይፈጠራል የሰው ልጅ ፈልጎ የሚያደርገው ነገር ስላልሆነ እኔ ያየሁት ነገር ሶስት ረካዓ ሰግደን ተሳቸው ተቀመጡ ሱብሃንአላህ አልሰሙም ግን ከዛ በኋላ ተነሱ እሳቸው ቁጭ ብለው ተህየት ላይ ያሉ ከሰጋጆች መካከል አንዱ ተነስቶ ማለት ነው ቆመ እዚህም ጋር እዛም ጋር ተነስቶ ቆመ ለምን ተነሳ ኢማሙ ማለት ነው አሰላምተው ሰላታቸውን እስካልጨረሱ ድረስ በሰላት ውስጥ ያሉም ቢሳሳት ወይንም በጨማሪ መልክ ሊሆን ይችላል በመቀነስ መልክ ሊሆን ይችላል በእንደዚህ አይነት መልክ እንኳን ማለት ነው ስተት ቢያመጡም ሰላት ውስጥ እኔ እንደ ማዕሙም ማረግ መጠበቅ ማረግ ያለብኝ የኢማሙን የመጨረሻውን ማለት ነው ክስተት መጠበቅ ነው አይደል እንዴ ግን ወንድሞቻችን ተነስተው ቆሙ ይሄንን ምንድን ያመጣው ብለን ራሳችንን የጠየቅን እንዳል አለማወቅ ነው ብናውቅ ኢማሙን ቁጭ ብለን ማለት ነው እንጠብቅ ነበር አይደል እንዴ እንጠብቅ ነበር ትንሽ ነገር ዕውቀት ያሌለው እንዳል ያለ ዕውቀት የሚታረም ነገር አለ እንዴ ለዛም ነው فضيل بن عياد يونو عمر بن عبد العزيز يونو من يلالو من عبد الله بغير علم ما يفسد أكثر مما يصلح يا لوكت عند الله أنت نستمي جزا سو كم يبجو نجر يلك أم يطفاو نجر بزونه لمن أوكت يالي لندون أم يطفاو كم يبجو نجر يلك أم يطفاو من دنو بزونه سلز علم الشريعة بتلاوي وتاتوش والله እንማር እخواني ግን በዚያ አጋጣሚ ዕውቀትን ስንቀስም ዕውቀትን ስንፈልግ ከየት እንፈልግ የሚለውን ጠንቅቀን እናስምርበት ዛሬ የሚያሳዝነው ብዙ ናቸው የሚዲያ ዓለም ለራሳቸውን ያወጡ ግን ዕልሙ ያሌላቸው ይሄንን ስል ሚዲያ ላይ ወጥተው የሚያስተምሩ ወንድሞቻችን ዳዕዋ የሚያረጉትን ልነካ አይደለም መለየት ያለብን ኢኽዋኒ ዳዒና ዓሊም ይለያያል ሁሉም ዓሊሞች ማለት ነው ዳዒ መሆን ይችላሉ ለምን ዕውቀቱ ስላላቸው ሁሉም ዳዒዎች ግን ማለት ነው ዓሊም መሆን አይችሉም ይችላሉ እንዴ አይችሉም ዛሬ ኡመል እስላሚ ያንም ያሳዝነኝ የፌስቡክ ዓለምን የቃኛቸው እንደሆነ
ትልልቅ የሚባሉ ዓሊሞች በተለያየ ሚዲያ ዓለም ላይ ወጥተው ማለትና ዕውቀትን ሲሰጡ ዕውቀቱን የሚከታተሉ ሰዎች ቁጥራቸው በጣም ትንሽ ነው። ግን በተቃራኒው አንዱን አንስተን ብናይ ተከታዮቹ ማለት ነው በመቶ ሺና ከዛ በላይ ናቸው። አላህ በሚዲያው ዓለም ያበዱ ሰዎች አላህ ያድርገን። አላህ ኢኽላሱንና ኢስቲቃማውን ይስጠን። علم የሚወሰደው علم كيت موسد እንዳለብን ጠንቅቀን እንወቅ إخواني. إمام مالك إمام دار الهجرة رحمة الله عليه إمام مالك من أنس رحمة الله عليه من يلالو إن هذا العلم هو لحمك ودمك وعنه تسأل يوم القيامة فانظر عمن تأخذه. إيه أوقت علم الكتاب والسنة دمه نو سقاه نو نقم قيامة كالله صدن ستقوم بتتيقبت قداي نو. سلزي كمان اندمس توست مالنو مجمّر يعتنقق وكيلالو إمام مالك رحمة الله عليه. محمد بن سيرين الناليلو علموا يننو يلالو إن هذا العلم دين فانظروا عمن تأخذون دينكم. إيه دين مالتنا إيه دين إيه أو دين علم مالنا راسو دين نو مليون دين نو. سلزي وقت ستوستو كمان موسد دالباتشو مجمّر عواكو بتلي علم سنوست عقيدة مايت قد لنا كهلم ما يوسدم دين راسو عوكت دين نونا والله. اخواني علم الشريعة بتلي لوطاته والله. اخواني ان معاذ بن جبل رضي الله عنه وارضاه معاذ بن جبل انت وقتالاچو አይደል ነብዩ ለያንዳንዱ ሰሃባ ያላቸውን ደረጃ አውቆ በየደረጃቸው ሲያስቀምጡ የሙዓዝ ኢብኑ ጀበል ማለት ነው ደረጃ የተቀመጠው ዓሊሞች ውስጥ ነበር። ሰልሞል እስልምናን ያገለገለው 6 አመት ብቻ ነበር። በ36 አመቱ ነው የሞተው ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ الذي اهتزت له عرش الرحمن سنة አይደለም። ነገ ነብዩ አለይሂ ሰላቱ ወሰላም የዓሊሞችን ማለት ነው ቁንጮ ሆኖ ባንዲራን የሚይዘው ሙዓዝ ኢብኑ ጀበል ነው አሉ ረዲየላሁ ዐንሁ አርዳ ያለውን ደረጃ ሲናገሩ علم والله علم الشريعة علم الكتاب والسنة. ስለዚህ اخواني على በዛባችሁ እንደ ዕውቀት ያለውን ደረጃ አንድ ሁለት ልንገራችሁ። ዕውቀት ያለው ደረጃ የመጀመሪያው የትኛውም ሰው የሚኖርበት ዘመን ውስጥ የተለያዩ ፈተናዎች በሚበዙበት ሰዓት እነዛ ፈተናዎችን ተቋቁሞና ጸንቶ እንዲያልፍ ምክንያት ይሆናል። ዛሬ ላይ ብዙ ፈተናዎችን ያስተናገድን ነው አይደል እንዴ? ሴትና ሴት የሚጋቡበት ወንድና ወንድ የሚጋቡበት ህግ ጸድቆላቸው ህግን ተወስዳለ ተብለን የምንገደድበት እነዚህና ከባድ የሆኑ ፊትናዎችን የምናስተናግድበት ዘመን ላይ ነው አይደል ያለነው? ነብዩ አለይሂ ሰላቱ ወሰላም ኢማሙ ነሳኢ ኢማሙ ቡኻሪና ሙስሊም ሐዲስ አነስ ኢብኑ ማሊክ ባልሳሳት سيأتي على الناس زمان القابض على دينه كالقابض على الجبر. يهون الزمن يمتع الأمة هلالو فتنا مبزابت بتيت يعني فتنا وش مبزوبت زمن يمتع بزا زمن استمال انه دينون يازا سو لكفم ساعتن انديازا ميكوتر بالزمن يمتع اللالو. እንደዚህ አይነት ዘመን ውስጥ እንዳለን ትጠራጠራላችሁ? والله ውስጡን ያለ ነው። አላህ ሁላችንም ጽናቱን ይስጠን። እንደዚህ አይነት ዘመን ውስጥ
ጸንቶ በጽናቱ ኢንሻአላሁ ተዓላ ከአላህ ለመገናኘት የሚፈልግ ሰው የጽናት መንገዱ ቁርአንም ሐዲስም እንዳስተማረን علم الشريعة ممار ነው القرآن والسنة على فهم هذه السلف يعني على فهم سلف الأمة صحابوچنا ከነሱ በኋላ የመጡ እነዛ ደጋግ ቁርአኑንና ሐዲሱን በተረዱበት መንገድ ተረድቶ ማለት ነው መኖር ነው መማር ነው ወደ ስራ መቀየር ነው ማስተማር ነው ይሄንን ያረግን እንደውም መጽናት እንችላለን ይሄ ደግሞ ማስረጃችን ቁርአን ነው يقول ربي جل وعلا في سورة الفرقان ما يعني آية 32ኛው ቁርአን يعني الله سبحانه سورة الفرقان ላይ ሲናገር ምን ይላል 32ኛው آية ላይ وقال الذين كفروا لولا نزل عليه قرآن جملة واحدة كذلك لنثبت به فؤادك ورتلناه ترتيلا قريش مالنا نبينا عليه الصلاة والسلام سيلاقتوا سيشوفوا منالو يمالنا تورد بن يميلو قرآن محمد ጊዜውን እየጠበቀ በየቀኑ ከሚወርድ በሱ ላይ ከሚወርድ ለምንድነው አንድ ጊዜ በሱ ላይ አልወረደው ብለው ጥያቄ ሲያነሱ አላህ Subhanahu Wa Ta'ala ጊዜውን የጠበቀና ምክንያቱን ጠብቆ እንደ ያኒ ምክንያት ለምን በምክንያት እንደሚወርድ ለምን ጊዜውን እየጠበቀ እንደሚወርድ ምን ላይ ሲሰጣቸው ምን አለ ከذلك እንደዛው ሁላ እንዴት ቀስ ብለን ማውረድ እኛ ቀስ ብለን ባንተ ላይ ቁርአንን ያወረድን ምን ያወርድበት ምክንያቱም ማለት ነው በምን ምክንያት ቀስ ይያልን ምናወርዳለው لنثبت به فؤادك ያንተ ልቦና ማለት ነው ምን ለማድረግ ነው ለማጽናት ነው ቁርአን ልብን ከሚያጸኑት ነው የነብዩ አለይሂ ሰላቱ ወሰለም ሱና ልብን ከሚያጸኑት ነው ኢማሙ አህመድ ረህመቱላሂ ዐለይሂ فتنين مسألة خلق القرآن قرآن الله قال نو وينس لك ليلة فترة اندفتره الله الله ما لأن القرآن انفتره لميلو كلاب بتنفس يعني بتنسب بالساعات إمام أحمد ما لأنه بزيان فتنة واستنديات أن يدرقال شو يا قرآن يا نبي عليه الصلاة والسلام استمرون بفتنة جزي فتنة لما لف نمسنات من فلكوانا والله ديناتنا ننمار ممار بتشال الله عبروت سرا الله إخلاص الله استقامة الله وكد فتناوتشن ألف اندتالف يا رجال سويت بتنش نجر دين اللكو سواللنا وداشاتشو مال السجل بابتو أنت النسون داتون زاري ሰዎች ምን ይሆኑ እንደሆነ ያየን አላህ ጽናቱን ይስጠን አይደል እንዴ ፌሚኒስት በሉት ሊበራሊስት በሉት ሌሎች በሉት የሆነ ነገር ሲያመጡ ሂጃብ ስትለብስ የነበረው የፌሚኒስቱ ማለት ነው እንቅስቃሴ ምን ያረጋታል ሸርተት ያረጋታል ለምን እንደሆነ ታውቃላችሁ ዲኗን ጠንቅቃ ስለማታውቅ አይደል እንዴ ግን እነዚህን አካል الحاد አሁን يعني سبحان الله የተፈጠሩ ያሉ እስላም ጠልዮኑ እንቅስቃሴዎች አካሎች ኦርጋናይዜዎች እየበዙበት ዘመን ላይ አይደል ያለነው እነዚህን ሁሉ ለመቋቋም ዲንህን ተማር ቁርአንን ወቅ ሐዲስን ወቅ እኔ የሚያሳዝነኝ ዛሬ ዶክተር የሚባለው ኢንጂነር የሚባለው አርካኑል እስላምና አርካኑል ኢማንን ያውቅ ግን ዶክተር ነኝ ይላል ይሄንን ስል አካዳሚክ ትምህርት ያስፈልገንም ማለት አይደለም ልክ ማለት ነው ቁርአንና ሐዲስ እንደሚያስፈልገን ሁላ በዚህ ዘመን የዛንም ያክል ማለት ነው አካዳሚክ ትምህርቱም ያስፈልገናል አስፈልገንም እንዴ ዶክተር እንፈልጋለን ኢንጂነር እንፈልጋለን የኮምፒውተሩን ዓለም እንፈልግ በእያንዳንዱ ነገር ላይ የሙስሊም ወጣት ሙስሊም የሚባለው አካል መግባት አለበት ይሄ ምናምንበት ጉዳይ ነው አይደል እንዴ ለዛም ነው እኮ የዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ገዳይ አቡ ሉዕሉዕ አልመጁሲ ለዕነቱላሂ ዐለይሂ مغير بن الشعبة عندما تاوقت عمر خلافة كتقبلوا بوالا يا فرس وينم يروم
ሰዎች እስልምና በሚገቡበት ሰዓት ወደ መዲና እንዲገቡ አይፈቅዱላቸውም ነበር በተለይ በባርነት መልክ የሚያዙትን መዲና ከነዚሁ ላይ ጸዳች እንደሆነ ነበር የሚፈልጉት እና ሙጊር ኢብኑ ሹዕባ ረዲየላሁ ዐንሁ አርዳህ በሆነ ከተማ ላይ ማለት ነው አሚር ነበር አስተዳዳሪ ነበር ዑመር የሾሙት እና ይህ የዑመር ረዲየላሁ ዐንሁ ገዳ የሚሆነውን አቢ ሉዕል አልመጁሲ ዛሬ ትልቅ ክብር ይሰጣል ሺዓዎች ጋር አይደል እንዴ አልባባ ባባ ብሎ ነው የሚጠሩት ትልቅ እንትን አለው ቁባዕ አለው እና ሙጊር ኢብኑ ሹዕባ ይህ አቢ ሉዕል አልመጁሲ ለዕነቱላሂ ዐለይህ የሳቸው ባሪያ ነው የሳቸው አገልጋይ ነው ያለውን ክህለትና ችሎታ ሲያዩ ለደብዳቤ ላኩ ለዑመር ኢብኑ ኸጣብ እንደዚህ አይነት ሰው እኔ ዘንድ አለ إنه إن عنده علم ይህ ምልህ ሰው ዘንድ የተለያዩ ማለት ነው ዕውቀቶች አሉ እና ሰዎችን የሚጠቅም የሆነ ዕውቀት إنه حداد نقاش نجار አናጢ ነው እንግዲህ ያሁኑ ኢንጂነሮች በላቸው ቀጥቃጭ ነው የተለያዩ የብረታ ብረቶች ማለት ነው ሙያ ያለው እንደዚህ አይነት ሰው ነው ይሄ ዕውቀት ደግሞ ለኛ ለሙስሊሞችም ጠቃሚ ስለሆነ አውቃለሁ እንደዚህ አይነት ሰዎች ፍቃድ እንደማትሰጥ ግን ሰዎችስ ያለውን ዕውቀት እንዲካፈሉትና ህዝብንም እንዲጠቅም ፍቃዱን ስጠውና ወደ መዲና ይግባ አሉት ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ምን አረጉት ፍቃድ ሰጥተውት ብዙ ነገር ሲሰራ ነበር زيد بن ثابت رضي الله عنه الكاتب للوحي يا نبينا عليه الصلاة والسلام وحي في نبرو بأسرى سبات كان استنبرا يا يهودوچن مالنو قانقوا يتمارو نبي عليه الصلاة والسلام أني بني لا يوردوا قرآن الناس يهودوچن سلام አላምናቸው ሄደ የነሱን ማለነው ኪታብና ቋንቋቸውን ተማርልኝ አሉ ባጭር ጊዜ ውስጥ ነበር ተምሮ የመጣው ይሄ ማለት ከእስልምና ውጭ ያሉ ቁርአንንና ሐዲስን ማለነው የማይቃረኑ በዲኑ ላይ ማለነው መጥፎን ነገር አሻራ የማይጥሉና ሙስሊሙን ወደ ሌላ አቅጣጫ ማያስይዙ ዕውቀቶች እስካልሆኑ ድረስ ሙስሊሙ መማር ግዴታው ነው ማወቅ አለበት ግን ከዛ በፊት መቅደም ያለበት አልቁርአን ወሱና ዛሬ ሰለጠኑ ትልቅ ቦታ የሚሰጣቸው ሰዎች የአካዳሚኩ ትምህርት ነው አይደል ኦ ማሻአላህ ተማረ ሰው ነው የሚባለው አይደል ዓሊም ሲታይ እሳቸው ነው ቢማያለው ይሄ እኛ ለዕልም የሰጠነውን ማለት ነው ቦታና ግምት ነው የሚያሳየው ስለዚህ ኸዋኒ በፊትናው ጊዜ ለመጽናት ምን ፈልኮነ በፊትናው ጊዜ ሊያጸናን የሚችለው كما قربنا جل وعلا لنثبت به فؤادك ورتلناه ترتيلا እንዳለው ለመጽናት የምትፈልጉ ከሆነ علم الشريعه ተማሩ እንማሩላችሁ ሌላ ኸዋኒ በዱንያ ውስጥ ይያለን ደስተኛ ሆነን ማንኛውም ደስተኛ ሆኖ ማይፈልግ ሰው አለ እንዴ በራሲዮን በቤተሰቡን በሚኖርበት አካባቢውን በሚኖርበት ሀገር ውስጥ ማንንም ደስታ የሚባለውን ነገር ማይፈልግ ሰው አለ والله በህይወትህ ትልቅ ደስታ ሊሰጥ የሚችል ሲከፋክ አይዞህ ሊልክ ብቸኝነት ሲሰማክ ማለት ነው ጓደኛ ሊሆንክ መንገድ ስትወጣና ከሰዎች ማለት ነው ሲለዩ ከጓደኛ ሊሆን የሚችለው በሚከፋ ጊዜ ሊያስደስትና ደስታ ሊሰጥ የሚችለው علم الشريعه ነው ለዛነው ابن تيميه رحمه الله عليه من ይላሉ لذة العلم اعظم اللذات የውቀት ማለት ነው ጥፍጥና ከጥፍጥናዎች በላይ የሚጣፍጥ ነው አሉ ግጥ የልም ጥፍጥና ማለት ነው لذة العلم اعظم من اللذات የውቀት ጥፍጥና ከጥፍጥናዎች ብላ ምን የሆነ ነው የበለጠ ነው ለዛም ነው البيرين ተዋቀቻላችሁ ኢማሙ ቢሪ ረህመቱላህ ዐለይህ አቡ ኢሳቅ البيري ኢብራሂም ቢን መስዑድ المغربي رحمه الله عليه እንደ ሂጅራ ቆጣጠር 549 ላይ ነው የሞቱት ትልቅ ዓሊም ናቸው
البيري እና የሆነች ግጥም አላቸው እንደው ባስታውሰውና በነግራችሁ ደስ ይለኛል فلو قد ذقت من حلاه طعما لآثرت التعلم واجتهدت علم ያለውን ማለት ነው ጥፍጥናውን ብትቀምስ ኖሮ ይላሉ ኢማሙ البيري أبو إسحاق البيري رحمة الله عليه المغربي فلو قد ذقت من حلاه طعما لآثرت التعلم واجتهدت علم ያለውን እውቀት ማለት ነው እውቀት ያለውን ካለው ጥፍጥና አንዱ ትንሹን ብትቀምስ ኖሮ علمን ያኔ እውቀትን መማርንና እውቀትን ለማስገኘት ማለት ነው መጣርን ከሁሉም ነገር በልጠህ በያስክ ኖሮ ይላሉ علم الشريعه ጣፋጭ ሲከፋክ እንዳይከፋ ምትፈልግ ከሆነ ብቸኝነት ሲሰማ ብቸኝነት እንዳይሰማ ምትፈልግ ከሆነ ሰዎች ማለት ነው ጀርባቸውን ሲሰጡክና ትተውክ ሲሄዱ አለው እንድትባል ምትፈልግ ከሆነ علم الشريعه ተማር والله علم الشريعه ተማር الله የعلم الشريعه ደረጃ አውቁ ቦታ ሰጥቶት ከሚማሩ ሰዎች الله ያደርገን الله ሆይ الاسلاميه ከዲን ርቃለች ከመማር ርቃለች እኔንም እነሱንም الله ይመልሳቸው والله علم الشريعه اخواني والله علم الشريعه ዛሬ የሚያሳዝነው ዶክተር ነው ጀናባ አስተጣጠብ አውቅ والله እኔ በቀደም ሰሞኑን የሰማሁት ነገር ምን እንደሆነ ታውቃላችሁ አንድ ሰው ሲነግረኝ ሙስሊም እንደው አንድ ሰው ያኒ ከባለቤቱ ጋር الله سبحانه وتعالى የፈቀደለትን حاجه ይፈጸመ እንደሆነ መታጠብ ግዴታ ነው علم الشريعه سبحان الله ትንሽ ነው አይደለም ጀናባ ትጥበት ዋጅብ ነው ዋጅብ አይደለም የሚለው ማያውቅ ሰው አለ አንድ ቀን እየሰማ አረብ አገር ትልቅ በእድሜ አይገፋች ስትጠየቅ ሰላት ትሰግጃለሽ አዎ ሰላቱ ስትሰግጂ የምትሰያኒ የምትቀሪው ማለት ነው ቁርአን ምን ይባላል ብላ ተጠየቀች والله ما اعرفوش አላውቀውም الاسلاميه በጣም ነው የሚያሳዝነው ሁኔታችን والله እንማር በተለይ ወጣቶች والله اخواني كنا ابن معاذ بن جبل رضي الله عنه ب36 አመቱ በዚች አለ ከዛብ በዛ ዘመን የነበሩ ዓሊሞችና ካሁን በኋላ ይመጡ ዓሊሞች ላይ የዓሊሞችን ባንዲራ በ36 አመቱ ላይ ተሰጥቶት አንተን አንጋፋቸው እንድንባል ምን ፈልግ ከዛ ማለት ነው ማካከል ለመሰለፍ ምን ፈልግ ከሆነ እንማር እንወቅ ከነገ ጀምሮ ማለት ነው እልህኛ ነው ልትገማቸው አሁንም ቅድም ያልኩት አሁንም ትምርት እንዲሆነልውላችሁ ጧት ሲነጋ ሁሌ ዛሬ መስራት ያለብኝ ይሄንን ያክል ነው ብለን ፕላን አድርገን ከቤታችን እንደምንወጣውላ በዛሬ ቀን ውስጥ ከጀህልና ሊያላቀኝ የሚችለው ይሄንን ያክል የቁርአን አንቀጽ ይሄንን ያክል ሐዲስ መማር አለብን ብለን ማለት ነው እስቲ ለራሳችን ጊዜ እንስጥ 200 300 400 መስራት አለብኝ ብለን ድሮ ከምን ሰራው ሲቀንስብን እሪ ብለን ስራ የለም ብለን እንደምንዳደደውላ ዛሬ ዋልኩበት ቀን ውስጥ እኮ አንድ የቁርአን አንቀጽ አላወቅኩም አንድ የነብዩን አላስተምሩ አላወቅኩም ብለን ራሳችንን ማለት ነው እንክሰስ ዛሬ በዛ አይነት ሁኔታ ራሱ የሚከሳለ እንዴ ስራ ሲቀንስ 400 የሚሰራ ሰው 200 ሲሰራ ያንገበግባል ኦ ይላል ይጫል ስራ የለም ብሎ አይደል ግን በቀን ውስጥ ማለት ነው አንድ አያሳውቅ አንድ አዲሳውቅ ሲቀርና በእንደዚህ አይነት ጊዜ ማለት ነው ህይወቱ ሲያልፍ ምንም አይመስለውም والله አሳዝንም ሁኔታችን አንጀት አይበላም اما قال ربنا جل وعلا اقرا لنبي محمد صلى الله عليه وسلم يا امه محمد لا مجد لنا ولا عز لنا ولا كرامه لنا حتى نتعلم كتاب ربنا وسنة حبيبنا محمد صلى الله عليه وسلم كرامهم عزهم شرفهم
ግርማ ሞገስነቱም ወደ ኡመል እስላሚያ መምጣት የምትችለው ወደ ቁርአንና ሐዲስ ስራይ ነው ብላ መማር ስትጀምር ነው والله ለዱንያ ትልቅ ቦታ ሰጥተናል እሽቅድድማችን መስጂድ ስንመጣ ወሪያችን ዱንያ ነች ጀናባ አስተጣጠብ ማናውቃለን ሽሩጥ الصلاه ማናውቃለን أركان الإسلام ما ناوقالن واجبات الوضوء ما ناوقالن النمار قد يلاچو من النمار والله እዚህ ቁጭ ብሎ የሚያስተምራችሁ አላህ እድሜና ጤና ይስጣቸው ሼክ አብዱል አዚዝ አላህ በመሐከላችሁ አስቀምጧቸዋል والله ብታውቁ ኖሮ ያላቸውን ቀድር እኔ ሰው ማድነቅ እንት ማለት ተፈጥሮ አይደለም ግን ስለማውቃቸው ነው እንደዚህ አይነት ሰው ነው መሐከላችሁ ያለው እኔ አይደለም እኔ ማውቆም ማስተላለፍ እንጂ ለዛ ይደረስኩ ሰው አይደለም ቀድራቸውን አውቀን እንጠቀምባቸው ወይ በሞት ይለዩዋቸዋል ወይ ርዝቃቸው አብቅቶ ማለት ነው ሌላ ሀገር ይወስዳቸዋል እስካለን ግን እንጠቀምባቸው ጥሩ ኪታብ ጀምረዋል አቂደተል ዋሲጢያ መጀመሪያ ሙስሊም መማር ያለበት አቂዳውን ነው ተውሂድን ነው አይደል እንዴ ያንን ኪታብ ነው የጀመሩት ምንም አይደለም ቅዳሜ ኮሉ ይቅርብን ገበያ ይቅርብን ዶላር ናናናናና ሲለን ማለት ነው ዕልሙ ቀድሞ ማለት ነው አንተ የት ወደ ጠራኸኝ እመጣለሁ እንበለው እንማር ሁሌ የሰራን ነው والله شرف ዑለማዎች እንዳሉት በሶስተኛ ነጥብ ዕልም ካለው ፈضል የዛሬው ገንዘባችን ዛሬ ያለን ስልጣን ዛሬ ያለው ነገር ሁሉ ያበቃል ዛሬም ነገም ያላህ ፊት ተፈልጎበት ወደ ስራ ተተገብሮ የተሰራበት ዕውቀት ብቻ ነው ቀሪ ለዛም ነው ነብዩ አለይሂ ሰላቱ ወሰለም ሐዲስ ኢማሙ ነሲ ሐዲስ አቢ ሁረይራ ረዲየላሁ ዐንሁ اذا مات الانسان انقطع عمله الا من ثلاث وعلم ينتفع به የሰው ልጅ ማለት ነው ሞቶ ከዚህ ዱንያ ከተሰናበተ በኋላ ሁሉ ስራ ይቋረጣል ከማይቋረጡት ነብዩ አለይሂ ሰላቱ ወሰለም ከተቀሷቸው ሶስቱ ማለት ነው ስራዎች ዕውቀት ነው ዕውቀት ሁሉም ካንተ ጋር ነው ቀድም ያነሳናቸው ሱፊያኑ ተውሪ ابن تيمية ابن قيم الجوزي امام عوزينا ሌሎችም ዛሬኮም ያነሳናቻለው ከኛ በኋላ የሚመጣው ትውልድም የሚያነሳቸው ተተውት ሄዱት ነገር ስላለ ነው አይደል እንዴ ሞተው ከአፈር በታች ቢሆኑም ነገር ግን ማለት ነው ከአፈር በላይ ሆነው ነክሰው እየኖሩ ነው አላህ በሰጣቸው ዕውቀት ስለዚህ እማልቅ ሀብት የምትፈልግ ከሆነ በዱንያም በአኺራም ነገካ ሙዓዝ ኢብኑ ጀበል ተርታ ማለት ነው ተሰልፈ ጀነት መግባት የምትፈልግ ከሆነ መንገዱ ዒልም الشريعه ነው ለዛ ነው አንድ ገጣሚ ሲገጥሙ ምን ይላሉ ردينا قسمة الجبار فينا لنا علم وللجهال المال فعز المال يفنى عن قريب وعز العلم باق لا يزال الله ማለነው በሰጠን ቅስሚያ በመካከላችን ያስቀመጠውንና ይከፋፈለንን ቅስሚያ ተቀበለን አሜን ብለን ወደን ተቀበለናል ዓሊሙን የሚሉት لنا علم الله ለሰው ልጆች ከሰጣቸው ቅስም ውስጥ ማለት ነው ለኛ ደግሞ ዕውቀቱ አለ وللجهال مال ለደንቆሮችና አውቅ ያኒ ለላኒ ማለት ነው علم ላላቸው ደግሞ ገንዘብ አላቸው فعز المال يفنى عن قريب በዱንያ በገንዘብ የሚገኘው ክብር ማለት ነው ከተወሰነ ጊዜ በኋላ አላቂ ነው وعز العلم باقي لا يزال በእውቀት የሚገኘው ክብርና عز ደግሞ ቀሪም ቀጣይም ነው ይላል እውነትም ነው والله ብዙ ናቸው አይደል እንዴ ቃሩን ገንዘብ የተሰጠ ነው አይደል ዛሬ ግን ቁርአን ውስጥ የሚነገረው በሌላ ነው
ቀደም የተጠቀስናቸው ዑለማዎችን ያልተጠቀሱትም ዛሬ ደግሞ ማለት ነው እማልቅና ቀሪ የሆነ ሀብት አስቀምጠው ምን ስለሆኑ ነው ስለሄዱ ነው ስለዚህ በፍትናው ጊዜ ፍትናን ተቋቁሞ ለማለፍ ጸንተን ምን ፈልግ ሆነ የሰው ልጆች ጀርባ ሰጥተውን ሁሉም ሸሽተውን ማለት ለብቻችንን ስንቀር ደስታ ማለት ነው የሚባለውን ነገር በህይወታችን ማግኘት ምን ፈልግ ሆነ ሁሉ ነገር አልቆ ማልቆውን ሀብት ማግኘት ምን ፈልግ ሆነ መንገዱ አውቀት ነው እንዳረዘምኩኝ አውቃለሁ الله سبحانه وتعالى ወደ አውቀት ተመልሰው አውቀትን ከሚፈልጉ ሰዎች الله سبحانه وتعالى ያድርገን እኔ እዚህ ቁጭ ብዬ የምናገረውንም እናንተ ሰሚዎችንም الله اخلاص ይስጠን ሁሌም ለእናንተም ለኔም አደራ አምላችሁ እናንተም እንደ ወንድም ስታስታውሱኝ እኔም እንደ ወንድም ሳስታውሳችሁ ሁላችንም ልንደራረግ የሚገባ ዱዓ الله ለዛ ልጅ اخلاص ስጠው እኔም ለእናንተም ለምንላችሁ اخلاص ነው خلاص ያለው ስራ ቢበዛም والله ማለት ነው ፋይዳ የለውም ለዛም ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በጣም አብዝቶት ከሚለምነው ዱዓ اللهم اجعل عملي كله صالحا واجعله لوجهك خالصا ولا تجعل لأحدهم في شيء الله ይስራዎችን ሁላ መልካም አርግልኝ ይስራዎች ያ መልካም ያደረክልኝን ስራ ሁላ ማለት ነው ላንተ ፊት ብቻ ይጸዳም አድርግልኝ አላህ ማለት ነው መልካም ያደረከውን ስራ ሁላ ለአንዳችን ሰበስቱ ማለት ነው ድርሻን አታድርግልኝ ይበለው ይለምኑ ነበር ለምን ትንሽ ስራ اخلاص ያለው እንደሆነ ይበዛል ብዙ ስራ اخلاص ያለው እንደሆነ ይጠፋል ኢብኑ ሙባረክ እንዳሉት يعني رب عمل صغير تكبره يعني تعظمه النيه ورب عمل عظيم تصغره النيه بزنو تنشونو سراوج يعني اخلاص بطرو بمونو مكنيات بزوم يونو بزوناچو يعني بزوناچو ملكام يونو سراوج اخلاص بمطفاتو مكنيات تنشم يونو الى ابن مبارك رحمه الله عليه الله سبحانه وتعالى لنا انتم تيناون يستن الله سبحانه وتعالى تمرن او كان سرتنبت للامه الاسلاميه تلك ነገር ከሚያበረክቱ ሰዎች الله سبحانه وتعالى ያድርገን الله የታመሙትን ይፈውሳቸው الله ማለን የታመሙትን ይፈውሳቸው ወንድማችን ሁሴንን ታውቁታላችሁ ጤናውን ተመልሶለት ከኛ ተመካከል ተመልሶ ከኛ ጋር መልካሙን ከሚቋደስ الله سبحانه وتعالى ያድርገው እሱም ብቻ አይደለም በተለያዩ ዓለም ያሉትን ሙስሊም እህት ወንድሞች አባት እህት እናቶቻችን الله ጤና ይስጣቸው الله سبحانه وتعالى ታሰሩትን ሁላ በظلم الله ካስካሉበት እስራ ይፍታቸው الله የተቸገሩትን ሁላ ችግራቸውን ለአላህ የሚያሰሙትን ሁላ الله ችግራቸውን ይፍታላቸው الله ማለን በዚህ ሰዓት ሰከራት ላይ ያሉትን ሁላ ሰከራትን ያግራላቸው ሞተው ወደ ቀብር የገቡትን ሁላ የቀብርን ጥያቄ الله سبحانه وتعالى ያግራላቸው እኛም الله በሚወደው ላይ ማለት ነው ኖረን በሚወደው ላይ ከሚሞቱ ሰዎች الله سبحانه وتعالى ያድርገን هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين سبسكرايب بمرق بيتساب يهرو